ሰላም ተመልካቾቼ ዛሬ ያለነው የት ነው? ሀገረ አሜሪካ ላይ ነን። እንግዲህ ዛሬ በአሜሪካ አስገራሚ ፕሮግራም ይዤላችሁ መጥቻለሁ። ይሄው በሀገረ አሜሪካ ውስጥ ተቋቁመው ለረጅም ጊዜ የቆዩ በቢዝነስ ውስጥ ደግሞ እጅግ በጣም ውጤታማ የሚባሉ አንዳንዶች ወደ ላይ የተተኮሱ አንዳንዶች ደግሞ ወደ ላይ የተተኮሰው በጊዜ ብዛት ወደ ታች የተፈጠፈጡ የተለያዩ አይነት ቢዝነሶች አሉ። ስለዚህ ዛሬ ተዘዋውረን እንመለከታለን። በራቸውን እያንኳኳን ከታሪካቸው እየተመለከትን ከሚያስገርመው እየተገረምን አብረን እንቆያለን። የምንወስደውም እያንዳንዱ ትምህርት አለ። እንዴት ከትንሽ ተነስተው እስከ ትልቅ እንደደረሱ ማለት ነው። የተለያዩ ሱቆች ነው የምንገባው፣ መድኃኒት ቤቶች፣ ጅምላ ሱቆች፣ የልብስ መሸጫዎች እንዲሁም ሽቶ መሸጫዎች፣ በጣም ብዙ ሆፕፉሊ በጣም አሪፍ ነገር እንደምታገኙበት ተስፋ አደርጋለሁ። አብራችሁኝ ቆዩ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። አቤል ብርሃኑ የወይኗ ልጅ ነኝ። ለማታውቁኝ ቪዲዮውን ላይክ ማድረግ አትርሱ። ይህንን ቪዲዮ ደግሞ በክብር ስፖንሰር አድርጎ ወደ እናንተ እያቀረበ ያለው ማን ነው? ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ከፊሶን ሪል ስቴት ማስታወቂያ በኋላ ተመልሰናል። የአሜሪካ አስገራሚ ቢዝነሶችን ተዘዋውረን እንመልከት። ኮፊ ታይምም አለን። ስታርባክስ ቁጭ ብለን የስታርባክስን ታሪክ እየሰማን ፉት እንላለን። ኦኬ፣ ከኋላ የምታዩት ቤት ቺክ-ፍሌ ይባላል። ቺክ-ፍሌ እንግዲህ በአሜሪካ ውስጥ ከ3000 በላይ የሚጠጉ ስቶሮች አሉት። በአመት ብዙ ቢሊዮን ዶላር ከሚያገኙና በጣም ተወዳጅ የሆኑ የቺክን ሳንዱች ከሚሸጡ ተቋሞች መካከል አንዱና ዋናው ነው። ቺክ-ፍሌ እንግዲህ ለየት የሚያደርገው ከሌሎች ሳንዱች በርገሮችን ከሚሸጡ ተቋም ለየት የሚያደርገው ምንድነው ሲባል ክርስቲያናዊ ባህሪ አለኝ ብሎ ነው በግልጽ የሚናገረው። ይሄውም እንግዲህ እሁድ ፈጽሞ አይሰራም። እንደውም የሚገርማችሁ ስሌት ሁሉ ተሰርቶ ነበር። ይሄ ተቋም በየአመቱ የክርስትና በዓሎች ሲሆኑ ለምሳሌ እንደ ፋሲካ ያሉ እንደ ገና ያሉ በዓሎች ማለት ነው፣ በእነዚህ ጊዜ አይሰሩም ተቋሞቹ። እንዲሁም ኤቭሪ ሰንዴይ እሁድ ጸሎት አድርጉ ብሎ ሰራተኞቹን እሁድ የጸሎት እንጂ የስራ ቀን አይደለም በሚል ለሰራተኞቹ እንዲሰሩ አይፈቅድም ማለት ነው። ስለዚህ ይሄ ሃይማኖታዊ ባህሪውን በከፍተኛ ሁኔታ ጎልቶ የሚታየው ከንግድ መርሁ ጀምሮ እግዚአብሔር የሰጠንን እኛም በታማኝነት መስጠት ነው የኛ አገልግሎት ነው የሚሉት። ይሄ መርህ ቃላቸው ሲሆን እንዲሁም ደግሞ ሆስፒታሊቲያቸው፣ አገልግሎታቸው ቴንኪው እንኳን ስትሏቸው ማይ ፕሌዠር ነው የሚሉት ሲመልሱ። ከማይ ፕሌዠር ውጪ ምንም አይነት መልስ እንዲመልሱ አይፈቀድላቸውም። ሰራተኞቻቸው ደግሞ የግዴታ በስልጠና በጣም ትሁት መሆን እንዳለባቸው ይነገራቸዋል ማለት ነው። በዚህም በአገልግሎት ወይም ሰርቪስ በመስጠት በአሜሪካ ውስጥ በጣም ትሁት ሰራተኞች ካሉት መካከል ይመደባል ማለት ነው። ቺክ-ፍሌ እንግዲህ ስያሜውን ስናየው ቺክን ፍሌ ነው የሚለው ኤ የሚለው የሚያመለክተው ከፊት ለፊቱ ከፍሌ ቀጥሎ ኤ ትመጣለች። ይሄ እንግዲህ ያው ኤ ደረጃ ያለው ወይም ኤ የሆነ ቺክን ነው እኛ የምንሸጥላችሁ ነው የሚሉት ማለት ነው። እንግዲህ ቺክ-ፍሌ ስትገቡ በተለያየ መልኩ ኦርደር ማድረግ ትችላላችሁ። በድራይቭ ትሩ አለው በዛ በኩል እንደገና ደግሞ ገብታችሁ ማዘዝ ትችላላችሁ። እንደገና ቺክ-ፍሌ በተባለው የሞባይል አፓቸውም ደግሞ አዛችሁ ገብታችሁ ከኦርደራችሁን አንስታችሁ መብላት ትችላላችሁ። የተለያየ አማራጭ አለው። ይኸውና እንደምታዩት እኔም አዝዣለሁ ማለት ነው። $10 ሳንዱች አዝዣለሁ። ስለዚህ ገብተን አንስተን እንበላለን ማለት ነው። ስለዚህ ሌትስ ጎ ኢንሳይድ። ሬስቶራንቶቹ ሁሉም አንድ አይነት ቲም፣ አንድ አይነት ከለር፣ አንድ አይነት ቦታ ነው ያላቸው እንደ ሌሎች ተቋሞች ሁሉ ማለት ነውና ቺክን ሳንዱች ነው።
እንግዲህ ቺክ-ፊል ኤ ሳንድዊች መሸጥ ብቻ ሳይሆን ሃይማኖታዊ ባህሪውንም ማሳየት ይፈልጋል። በክርስትና ሃይማኖት በጣም ጠንካራ እንደሆነ በግልጽ ነው የሚያስቀምጠው። እንዳልኳችሁ ሰንበትን አይሰራም፣ እሁድን ማለት ነው። እንዲሁም የበዓል ቀናትን አይሰራም። በተለይ ደግሞ በፋሲካና በልደት ሙሉ ይዘጋልና በአመት ላይ ሰዎች አስልተውት ነበረ። እሁድ ቢሰራና የበዓል ቀኖች እንደሌሎች ማለት እንደ ማክዶናልድ እንደ በርገር ኪንግ ምናምን ቢሰራ ኖሮ ሊያገኝ የሚችለውን ገንዘብ አስልተውት በአመት በነዛ ቀናት ባለመስራቱ ብቻ ብዙ ቢሊዮን ዶላር ያጣል ብለው አስልተው ቁጥሩን አስቀመጡት። ስቲል ግን ቺክ-ፊል ኤ ከነዛ ቀኖች ስራ የሚሰራባቸው አይደሉም፣ የጸሎት ቀናት ናቸው ብሎ ስለሚያስብ ወይም ስለወሰነ ያንን ነገር ደግሞ በተለይ መስራቸው ያደረጉትን ነገር ልጆቻቸውም ሲያስተዳድሩት መድገም ስላልፈለጉ ያንን ጭምር አሁንም ጠብቀው እያስቀጠሉት ነው። ከዛም በላይ ደግሞ በግልጽ ተቃውሞዎችን በማሰማት ይታወቃል። የትኛውም ካምፓኒ ገበያ ያሳጣኛል፣ ደንበኞችን እንትን ይላል ብለው ስለሚያስቡ ግብረ ሰዶምን አይቃወሙም። ይሄ ተቋም ግን ቺክ-ፊል ኤ በግልጽ ግብረ ሰዶማያን ይቃወማል። ያንን ደግሞ በሮቹ ላይ ጭምር እስከ መጻፍ ደርሶ ጭምር ነበር። ደርሶ ለጥፎ አናስተናግድም እስከ ማለትና ጤነኛ የሆኑ ጋብቻዎችን እንደግፋለን ይላል። ግብረ ሰዶምን ይቃወማል። በግልጽ ነው ይህንን የሚቃወመው እና በካምፓኒው መርህ መሰረት ምንም ገበያ ያሳጣናል ብለን አንሰጋም። የእግዚአብሔርን የሚቃወም ነገር በሙሉ በግልጽ እኛም ደግሞ እንቃወመዋለን የሚል መርህ አላቸውና በዛ እንግዲህ በሞስት በክርስቲያን ማህበረሰቦችና በተለይ እንደዚህ አይነት ነገሮችን በሚቃወሙ ዘንድ ከፍተኛ ተወዳጅነትን ለማትረፍ ችለዋል ማለት ነው። ቺክ-ፊል ኤ አሁንም እንግዲህ ዶሮ ሳንዱቻቸውን እየሸጡ አሁንም ድረስ ዝነኝነታቸውና ተወዳጅነታቸው እንደቀጠለ ነው ማለት ነው። ቺክ-ፊል ኤ እንግዲህ ይሄንን ይመስላል። እስቲ እንግዲህ አሜሪካ ውስጥ የምትኖሩ ቺክ-ፊል ኤ እንዴት ነው ትጠቀሙታላችሁ ወይ ትወዱታላችሁ ወይ? እስቲ ስለ ቺክ-ፊል ኤ ንገሩኝ። ከ10 ስንት ትሰጡታላችሁ? ኤኒዌይስ የአሜሪካ ስቶሮችን እየጎበኘን ነው። ወደ ሌላኛው ስቶር ሌላኛው ደግሞ እንግዲህ ሆም ዲፖ ነው። ሆም ዲፖ እንግዲህ በመላው አሜሪካ በጣም ታዋቂ የሆነ ከ2300 በላይ ቅርንጫፎችን በአሜሪካ በካናዳና በሜክሲኮ ውስጥ ያሉት ግዙፍ የግንባታ እቃዎች የሚሸጥ ተቋም ነው። እንግዲህ ይህ ተቋም በርናንድና አርተን የተባሉ ሁለት ጓደኛሞች ከሚሰሩበት የእቃ መሸጫ ሱቅ ሲባረሩ ለምን ሁሉንም በአንድ የግንባታ እቃዎችን በአንድ በማድረግ የምንሸጥበት ለምን አንድ ትልቅ የሆነ የግንባታ እቃ መሸጫ ሱቅ አንከፍትም አሉ። ነገር ግን ገንዘብ በከፍተኛ ሁኔታ ችግር ነበረ። ምክንያቱም እናንተም እንደምናውቀው እንግዲህ ብዙ የስራ ሀሳብ ቢኖረንም ግን የስራውን ሀሳብ ከማሳካት የሚገድበን ትልቁ ነገር ገንዘብ ነው። ስለዚህ እነዚህ ሰዎች እንግዲህ በወቅቱ ባለሀብቶች ጋር በመሄድ ማሳመን ነበር። እያንዳንዱ ባለሀብቶች ጋር በመዞር እባካችሁ በጣም ምርጥ ሀሳብ አለን ተባበሩን እያሉ እያንዳንዱን ሰው በማሳመን ዛሬ ሆም ዲፖን የመሰለ በጣም ግዙፍ በመላው ዓለም እንግዲህ አሁን ላይ ከ400,000 በላይ ሰራተኞች አሏቸው። እንዲሁም 2300 ቅርንጫፍ አካባቢ ሲኖር ከ150 እስከ 200 ቢሊዮን የአሜሪካን ዶላር በየአመቱ ትርፍ ያጋብሳሉ ማለት ነው። ይህ ስቶር እንግዲህ ከሌላው ለየት እንዲልና በወቅቱ ከነበሩት የግንባታ እቃ ከሚሸጡ ሰዎች የተለየ እንዲሆን ምን አደረገው የሚለው የተከፈተው በ1970ዎቹ አትላንታ ጆርጂያ ውስጥ ነው። በወቅቱ እንግዲህ ያስተዋሉት የሌለ ነገር ነው። ሁልጊዜም የቢዝነስ ሰዎች በደንብ ታውቃላችሁ፣ ቢዝነስ ሲጀመር ከሆነ ነገር ከእጥረት ወይ ከጠፋ ነገር አይደለም የምትጀምሩት። ምንድነው የጎደለው ብለው ሲፈልጉ የጎደለው ነገር ምንድነው? ኦል ኢን ዋን የሆነ ነገር የለም። የግንባታ እቃ ሲባል ቆርቆሮ አንድ ቦታ፣ የሆነ ነገር ሚስማሩ አንድ ቦታ፣ አሸንዶ አንድ ቦታ፣ የብረታ ብረት አንድ ቦታ ነው። ከዛ እነዚህ ያሰቡና የተለያዩ የግንባታ እቃዎችን አንድ ላይ ብናረጋቸውና በአግባቡ በወጉ ይሄ ተሰትረው ቢደረደሩ ሰዎች መተው ለማንሳት በጣም ቀለል ይላቸዋል ብለው አሰቡና ይሄንን ግዙፍ ስቶር ከፈቱት ማለት ነው። ስለዚህ ይሄ ስቶር እንግዲህ በባለ ሀብቶች እርዳታ ከተቋቋመ በኋላ ከ1-2 ስቶር አልፎ ዛሬ እንግዲህ 2500 በላይ ስቶሮች በመላው ዓለም አለው። ከግማሽ ሚሊዮን በላይ ሰራተኞችን ቀጥሮ ያሰራል ማለት ነው። ለየት የሚያደርገው ምንድነው ስትሉ የግንባታ እቃዎችን ፈልጋችሁ ስትመጡ የምትፈልጓት ቦታ ላይ ተቀምጣለች። ለምሳሌ ስልክ አፕሊኬሽን አላቸው። ሆም ዲፖ የሚባል የስልክ አፕሊኬሽን አለ። እዛ አፕሊኬሽን ላይ ከፍታችሁ ለምሳሌ ስክሩ ከሆነ የፈለጋችሁት ስክሩ ብላችሁ ስትጽፉ የትኛዋ እያንዳንዷ መደርደሪያ ቁጥር አላትና የቱ ጋር የት ኮርነር ላይ ምኑ ጋር እንደተቀመጠች ከየመደርደሪያዋ ቁጥር ይነግራችኋል ማለት ነው። ለምሳሌ እኛ ምን እንፈልግ መሰላችሁ? የቆርቆሮ ፈለግን ወይ የሆነ ነገር ፈለግን፣ ኤሌክትሮኒክስ ሶኬት ፈለግን ብለን ብንመጣ የኤሌክትሮኒክስ መደዳ እዚህ ጋር ነው ያያችሁት፣ ኤሌክትሮኒክስ። ከዛ ከኤሌክትሮኒክስ ስር ያሉ እያንዳንዱ ነገሮች እዚህ ጋር አሉ። ለምሳሌ እንደምታዩት ኤሌክትሪክ ገመድ። ስለዚህ የሆነ ነገር ፈልጎ የሚመጣ ሰው ቀድሞ ሲመጣ እዚህ ጋር እንደምታዩት ኤሌክትሮኒክስ ከሆነ ኤሌክትሮኒክስ ይላል። የፍሎር ጉዳይ ከሆነ እዛ ጋር፣ ፔንት ከሆነ እንደዛ፣ ቱልስ ከሆነ እዛ ጋር። ስለዚህ ሁሉንም በአንድ ነው የምታገኙት። እናንተ የሚጠበቀው መደርደሪያው የምትፈልጉት ነገር ያለበት በካታጎሪው ስለተደረደረ እዛ ቦታ ላይ መሄድ። ለምሳሌ ይሁን ፍሎሪንግ ማቴሪያሎች በሙሉ እዚህ ጋር ቀስቱ ወደዚህ ይጠቁመናል፣ ፍሎሪንግ ብሎ አይደል? እዚህ ውስጥ ስትገቡ ፍሎር የሚሰራባቸው የፍሎር እቃዎች ማለት ነው እንዳለ እዚህ ጋር እንደምታያቸው ጨቶቹን አያችኋቸው፣ እያንዳንዱ ነገር እዚህ። እና ደግሞ በጣም የሚያስገርመው ወደ ገበያ ለመግባት የተጠቀማቸው ስትራቴጂዎች ህፃናትንም በገበያው ላይ ተጠቅሟቸዋል፣ ወደ ለመግባት ማለት ነው። ለህፃናት ምን አዘጋጀ? 2-3 ስቶር እንደከፈተ ልጆቻችሁን ላኩ፣ ቅዳሜና እሁድ እየመጡ
የእንጨት ስራ ይማሩ፣ ለልጆቻችሁ ስራ አስተምሩ በማለት የተለያዩ እንጨት መቆራረጫዎችን ቦታ ምናምን እያደረገ ቤተሰብ እንዲመጣ አደረገ። አንድ ነገር ደግሞ በልጁ ገባችሁበት ማለት ቤተሰብ ደግሞ በቃ ስለዚህ ልጆቻቸውን ይዘው ሲመጡ ምናምን ስቶሩን እየወደዱት ምናምን መጡ። ከዛ ቤተሰብ ሆኑ ማለት ነውና ህፃናትን እንደዚህ እንደ ገበያ ስትራቴጂ ተጠቅሟቸዋል። አሁን ላይ እንግዲህ ያው ክሬዚ የሆነ እንትን ያለው በጣም ጃይንት ናቸው እንደምታዩት። ባዝ ፕላምፒንግ ነው ምሳሌ የቧንቧ እቃዎች የሚሸጡ እያንዳንዱ ቀስት አለው እንደምታዩት። አሁን እነዚህ የባዝ እቃዎች ሉክ እና ኦል ኢን ዋን። ሁለተኛ ደግሞ የተጠቀሙት ስትራቴጂ ዱ ኢት ባይ ዩርሰልፍ የሚባለው ይሄ ዲአይዋይ ሲስተም የተጠቀሙት። ለምንድን ነው የምትከፍሉት? በረንዳችሁን ለማሰራት ለምንድን ነው የምትከፍሉት? ኑና አስተምራችሁ እያሉ በነፃ ማስተማርና በነፃ እያስተማሩ እቃውን ይሸጣሉ። እና ያኔ በጣም ብዙ አይነት ማርኬቲንግ ስትራቴጂዎችን የተጠቀሙትና ሆም ዲፖ ኢዝ ዲፍረንት፣ በጣም ይለያል። በጣም የሚገርም ተቋም ነው። ከዚህ ተቋም ጋር ተገዳዳሪ የሆነ ሌላ አለ ሎሱ የሚባል በቅርብ የተመሰረተ ማለት ነው። እነኚህ ግን ገበያውን ስለመግባት መጀመሪያ ይሄንን ለማስለመድ በጣም ከፍተኛ የሆነ ስቃይ ነበር ያዩትና ለባለሙያዎች አትክፈሉ፣ ፍሎራችሁ ሲበላሽ ራሳችሁ ስሩ፣ ኮርኒሳችሁ ሲበላሽ ራሳችሁ ስሩ፣ ቧንቧችሁ ሲበላሽ ራሳችሁ ስሩ እያሉ በነፃ ኮርሶችን ይሰጡ ነበረ። ኮርስ ከሰጡ በኋላ እቺን ደግሞ ማቴሪያል ብትገዙ ቢኖራችሁ ቤታችሁ ውስጥ እያሉ ይሸጣሉ ማለት ነው። ሰዎች ደግሞ የሆነች ነገር ለማወቅ የሆነ ነገር ካወቁ በኋላ የሆነች ነገር ቱል ለመግዛት በጣም ቅርብ ናቸው። ስለዚህ እያሰለጠኑ ይሸጡ ነበርና እንደዚህ በመጠቀም ነው እንግዲህ ዛሬ ይሄን የመሰለ በጣም ጃይንት የሆነ እንትን መመስረት የቻሉት ማለት ነው። ስለዚህ ተቋሙ በጣም ግዙፍ ነው እንዳልኳችሁ። ኤቭሪቲንግ የምታጡት ነገር የለም። ከቁፋሮ ጀምሮ ቤቱን ገንብታችሁ እስክጨርሱ ሁሉም ነገር አለ። የተለያዩ ቱሎች አሉ እንደምታያቸው እና አሁን ላይ ያው ከባንክ ጋር በማስተሳሰር የምትገዟቸውን እቃዎች በሙሉ በብድር መውሰድ ትችላላችሁ። ከገዛችሁ በኋላ በረጅም ጊዜ ክፍያ ትከፍላላችሁ ማለት ነው። እንግዲህ በጣም በቃ ችግኝ አትክልቶች ምናምን ሁሉም ነገር ነው የሚገኘው። ያው ለመግለጽ ያህል ሁሉም ብሎ ይሻላልና ህንፃ መሳሪያ ነው። ያው በአማርኛ እንደምና ህንፃ መሳሪያ ልንለው እንችላለን፣ ግን ያው የሁሉም ህንፃ መሳሪያዎች ይሄ ሃርድዌር እንዳለ ማቴሪያል የሚሸጥበት ነው ማለት ነውና ጋርደን አበቦች ራሱ የተለያዩ ዘሮች እንደምታያቸው ይሸጣሉ እና ምንም የሌለው የለም ብቻ ነው ከግንባታና የቤት እቃ ማቴሪያሎች ጋር በተገናኘ ማለት ነውና የሆነ ስሩ ይላችኋል። ቤቱ ራሱ ስትገቡ በቃ ስሩ የሆነ ነገር ራሳችሁ ሞክሩ ይላችኋልና በጣም የሚገርም ነው ሆም ዲፖ። የግንባታ ማቴሪያል ስንል እንግዲህ የጋርደን ደግሞ አለ፣ በዛኛው ጫፍ ደግሞ የኮንስትራክሽን አለ። የጋርደኖቹን እንያቸው ለብቻ ስለሆነ ማለት ነው። እነዚህ ባርቢኪው ምናምን ማድረጊያዎች ሉክ የጋርደን ማቴሪያሎች የሚሸጡበት ደግሞ ይኸውላችሁ እዚህ ጋር ስትመጡ እንጨት አለ። እዚህ ጋር ያው ባርቢኪው ምናምን ስታደርጉ ሞቅ እንዲላችሁ ማለት ነው። እዚህ ጋር ትመጣለ እና በፓሌት የአበባ ዘሮች፣ የሳር ዘሮች፣ የተለያዩ ነገሮች እዚህ ውስጥ በፓሌት ተቀምጠዋል። እነዚህ አረም ምናምን ማስወገጃዎች ነው። አበባ ሲያድግ አረም ምናምን እንዳይወጣው የሚያደርጉበት ነው እና ሁሉንም በቃ አሸዋ ትላላችሁ፣ ጠጠር ትላላችሁ ምናምን እዚህ። ከዛም ባሻገር ደግሞ እነዚህ ሎደር ምናምን መደምደሚያ እንደዚህ መቆፈሪያ ማሽኖች ጭምር ትልልቆቹንም መከራየት ትችላላችሁ ማለት ነው እና ይዘውት የበጡት የቢዝነስ ሞዴል በቃ በወቅቱ የነበረውን ነገር ዶሚኔት እንዲያደርጉ አስቻላቸው። በወቅቱ የነበረው አሜሪካ ውስጥ ተበጣጥሶ ስለነበረ ልክ አሁን በተለያየ ሀገር እንደምናየው በቃ አሸዋ እዛ ጋር፣ ሲሚንቶ ሌላ ቦታ፣ የእንትን ዕቃ ሌላ ቦታ ስለነበረ እነዚህ ግን ሆም ዲፖ ግን መጡና ሁሉንም በአንድ ያደረጉና ጠቀለሉት ማለት ነው። ስቶሮቻቸውን በጣም ትልልቅ ናቸው፣ አንድ አይነት ናቸው አደራደራቸው። ልክ ይሄንን ስቶር ሌላም ቦታ ብትሄዱ አትላንታም ሂዱ፣ ካሊፎርኒያም ሂዱ፣ ሁሉም ጋር ስትሄዱ ሁሉም ጋር አንድ አይነት የሆነ ያደራደር ስልት ነው። ይሄ ደግሞ ከደንበኛው ልክ የቤተሰብ አይነት ስሜት እንዲሰማው የትም ቢሄድ ራሱኑ አብሮት እንደሚያገኝ ይሰማል ማለት ነው። አስቡት የትም ርቀት ሄዳችሁ ማናቸውም ማቴሪያሎች ሴም ፕሌስ ላይ ሴም ስፓት ላይ ተቀምጠው ስታገኟቸው ተመሳሳይ ዋጋ ላይ ስታገኟቸው ማለት ነውና ይሄንን ነው መፍጠር የቻሉት ማለት ነው። ሆም ዲፖ በጣም የተለየ የሚባል ስቶር ነው እንግዲህ በህንፃ መሳሪያ ዘርፍ እየመራ ይገኛል ማለት ነው። ወደ ሌላኛው ስቶር ደግሞ እንሂድ። በአሜሪካ ውስጥ ተመስርቶ ረጅም ዓመት በመቆየት እንዲሁም ቶሎ ውጤታማ ሆኖ ደግሞ ለዓመታት ቆይቶ ከዛ በኋላ መልሶ መውረድን የምታዩበት ደግሞ ይሄ ከኋላ የምትመለከቱት ሜሲስ የተሰኘ ተቋም ነው። ሜሲስ እንግዲህ በመስራቹ ራሱ ሜሲ ነው የመሰረተው። ሮላንድ ሜሲ ይባላል። ሜሲስ ነው የሚባለው ሱቁ። ሜሲስ እንግዲህ የሚሸጠው ልብሶችን፣ ሽቶዎችን፣ የተለያየ የቤት እቃዎችን የመሳሰሉት ነገሮችን ይሸጣል። በአብዛኛው የሚታወቀው በልብስና በሽቶ ሽያጭ ይሁን እንጂ ከዛ በተረፈ ደግሞ ፈርኒቸሮችን፣ ሌሎች የመሳሰሉ ማአት ነገሮችን ይሸጣል። እንግዲህ ሜሲስ ሮላንድ ሜሲስ የተባለው ሰውዬ በ1850ዎቹ ነው የመሰረተው። እንግዲህ በአሜሪካ ውስጥ ረጅም ጊዜ ቆይተዋል ከሚባሉ ካምፓኒዎች መካከል አንዱ ይሄ ነው። እንግዲህ በአመት ወደ 35 ቢሊዮን የአሜሪካን ዶላር አካባቢ ትርፍ እንደሚያገኝ የተለያዩ መረጃዎች ያሳያሉ። እንግዲህ የተመሰረተበት ጊዜ በጣም ፈታኝ እንደነበረ፣ ምክንያቱም በወቅቱ እንግዲህ ዘመኑን አስቡት። በዚያ ጊዜ ሰዎች እየተገበያዩ ስንት ነው እያሉ እየተከራከሩ በሚገዙበት ዘመን ሜሲስ ያመጣው ግን ፊክስድ የሆነ ፕራይስ፣ ፊክስድ ፕራይስ የሚባለው ለመጀመሪያ ጊዜ ለአሜሪካ ገበያ ያስተዋወቀው እሱ ነው። በቃ ይሄ ቲሸርት 1 ብር ነው ካለ 1
ብር ነው። ይሄ ቲሸርት $3 ነው ካለ $3 ነው። በቃ እዛ ላይ ታግ ማድረግ ዋጋ መለጠፍ ለመጀመሪያ ጊዜ ጀምሮ ያስተዋወቀው እንግዲህ ሜሲስ ነው ማለት ነው። ከዛ በኋላ የተለያዩ በዲዛይነር የተሰሩ ውድ ልብሶችን ማቴሪያሎችን በማምጣት ውጤታማ ለመሆን ብዙ ጣረ። በጣም የሚያስገርመው አንዳንድ ጊዜ እንደዚህ መቆም ሳይሆን እንደዚህ ከመቆም ጀርባ ያለው ነገር አይደለ። እንግዲህ የሜሲስን ነገር ስታነሱ በጣም የሚያስገርመው የመጀመሪያዎቹ የሽያጭ ሰሞኖች በጣም ስትራግል ያደርግ ነበር። ሱቁን እንደከፈተ ለሳምንታት ምንም አይነት ሽያጭ አላካሄደም ነበር። ከዛ በኋላ በጣም ላኪ ዴይ የሚሉት የመጀመሪያ ቀን $11 ሸጡ ማለት ነው። ከሳምንታት ባዶ ቆይታ በኋላ $11 ሸጡ ማለት ነው። ዛሬ እንግዲህ የቢሊየን ዶላር ካምፓኒ ነው። ከቅርብ ጊዜ ወዲህ ደግሞ እንግዲህ ገበያዎች ወደ ኦንላይን በመቀየራቸው ብዙ ሰዎች ኦንላይን ላይ መሸጥ መግዛት መፈለጋቸውን ተከትሎ አሁን ላይ ሜሲስ በጣም እየተዳከመ መጥቷል። እንግዲህ በመላው አሜሪካ ወደ 700 ቅርንጫፎች አሉት። በ10 ሺዎች ለሚቆጠሩ በጣም ብዙ ሰዎች የስራ እድል ፈጥሯል። እንግዲህ ኢትዮጵያውያንም አሉ በዚህ በሜሲስ ውስጥ የሚሰሩ በጣም ብዙ እኔ የሚያገኙዋቸው ማለት ነውና እንግዲህ ሜሲስ ከቅርብ ጊዜ ወዲህ እየተዳከመ ከ2025 እስከ 2026 ባለው አንድ አመት ጊዜ ውስጥ ብቻ 150 የሚሆኑ ስቶሮቹን ዘግቷል እና የካምፓኒው ቀጣይ እቅድ እንግዲህ ኪሳራ ላይ ስላለ ሙሉ በሙሉ የመዝጋት እቅድ ነው ያለውና ወደ ሌላ ነገር የማተኮር ማለት ነው። ቢዝነሱን በተለይ ኦንላይን ላይ ምናምን የማተኮር እንደምታዩት እንግዲህ ሜሲስ ላይ ኮከብ ታያላችሁ። ሁሉ ጊዜ ሜሲስ ስታዩ ኮከብ በቀይና በጥቁር ኮከብ አለውና ይሄ ኮከብ እንግዲህ ሮናልድ ሜሲ ባለቤቱ ማለት ነው። መርከበኛ ነበረ በፊት መርከበኛ እያለ እዚህ ጋር ታቱ ነበረው። በጣም ይወድ ነበረ ኮከብ ቅርጽ ይወድ ነበርና ታቱ ነበረው። ያቺን ታቱን ነው ይሄን ሱቅ ዘመዶቹን አስተባብሮ ሲከፍት እንደ አርማ የተጠቀመው። እንግዲህ ላለፉት ከ100 ዓመት በላይ የድርጅቱ አርማ ሆኖ የሜሲስ አርማ ሆኖ አገልግሏል ማለት ነው። እንግዲህ መውጣትና መውረድ እንዳለ ሆኖ አሁን ካምፓኒው በኪሳራ ላይ ወደ ታች እየሄደ ያለ ካምፓኒ ነው ማለት ነው። እንግዲህ ሜሲስ ይሄን ይመስላል። ደግሞ ወደ ሌላኛው ልጅ ኮፊ ታይማችን ደርሷል። እንግዲህ ኮፊ ታይም ስንል መቼም አይጠረጠርም የት ልንጠጣ እንደምንችል ማለት ነው። ስለዚህ በአሜሪካ ገበያ ላይ ቡናን በማቅረብ ለረጅም ጊዜ የሚታወቀውና በመላው ዓለም ከ80 ሀገራት በላይ የተሰራጨው ከ41,000 በላይ ቅርንጫፎች ያሉትና 400,000 ቀጥታ ቋሚ የስራ ዕድል የፈጠረው ስታርባክስ ነው። ስለዚህ እንግባ። ስለ ስታርባክስ በጣም አስገራሚ ነገር ነግራችኋለሁ። መጀመሪያ ግን ቡናችንን እናንሳ። ቡናችንን አስቀድመን በአፕሊኬሽን አዘናል። ስለዚህ ገብተን እናነሳለን። ስለ አርማው ስለ አጀማመሩ ደግሞ በጥቂቱ እናወራለን። ስለዚህ አንግባ። Hi, Abel Baye. For Abel? Yes, correct. Thank you, I appreciate that. እዚች ጋር እንቀመጥ። ኦኬ ሶ እንግዲህ ማኪያቶችንን ይዘናል። ስለ ስታርባክስ በጣም አስገራሚ ነገር ልንገራችሁ። እንግዲህ በሶስት ጓደኛሞች እንደተመሰረተ የሚነገርለት ስታርባክስ ዛሬ በዓለማችን ላይ ቡናን በማቅረብ ተጽዕኖ ፈጣሪ ይሁን እንጂ ሲጀመር በ1970ዎቹ ግን እንደዚህ አልነበረም። እንግዲህ በሶስት ጓደኛሞች ነው የተመሰረተው እንደነገርኳችሁ። ሶስቱ ጓደኛሞች ቡናን ያመጡ ለገበያ ይሸጡ ነበር። ከዛ በኋላ ከሶስቱ ጓደኛቸው አንዱ ጉዞ እንደኔ ተጓዥ ነው፣ ጉዞ ይወዳል እና ከሶስቱ ጓደኛሞች አንዱ ወደ ጣሊያን ሀገር ጉዞ በሚያደርግ ጊዜ ሰዎች ቡና ይጠጣሉ። በየበረንዳው ቁጭ ብለው ምናምን ቡና ሻይ ሲጠጡ ሳይ ኦኬ ለምን በሀገራችን በከፈትነው ሱቅ ቡናን መሸጥ ብቻ ሳይሆን ጥሬውንና ተቆልቶ መሸጥ ሳይሆን እዛው የቆላንና እየፈጨን እያፈላን ለምን ቡናን ኤክስፒሪየንስ እንዲያደርጉት አናረግም የሚል ሀሳብ ይመጣልታል። በወቅቱ በእርግጥ ትንንሽ ካፌዎች ነበሩ፣ ነገር ግን ራሱን የቻለ እንደዚህ ቡና ላይ ብቻ የሚሰራ አልነበረም። ስለዚህ እነሱ ፊታቸው ሙሉ በሙሉ ቡና ላይ ብቻ በማዞር በወቅቱ ጥሬና የተቆላ ቡና መሸጣቸውን ጋባ አድርገው ምንድነው ያደረጉት? ቡና ማቅረብ በተለያየ ፍሌቨር፣ አንዴ ማኪያቶ፣ አንዴ ምናምን እያደረጉ ማቅረብ። ከዛ በኋላ እየወደዷቸው ገበያ ውስጥ እየገቡ መጡ ማለት ነው። እና ስታርባክስ የሚለውም ስያሜ የወሰዱት ደግሞ በጣም የሚገርም ነው። ሎጓቸውን ብዙ ጊዜ ሲያከራክር ስለምታዩት ነው። ሎጓቸው ለምንድን ነው መርሜድስ ነው። አይታችኋት ከሆነ መርሜድስ እንግዲህ ውሃ ውስጥ ይኖራሉ የሚባሉ የሰዎች አይነት ቅርጽ ነው የተጠቀሙት መርሜድሶች። እና እነዛ መርሜድሶችን ነው ለአርማም የተጠቀሙት። ስታርባክስ ማለት ከሞቢ የሚባል መጽሐፍ አለ፣ ሞቢ ዲክ የሚባል መጽሐፍ አለ። ከዛ መጽሐፍ ላይ ስታርባክ የሚባል ካራክተር አለና ስታርባክ ካራክተር ላይ የካራክተሩ ስም ነው። እዛ ላይ መርከበኛ ነው ምናምን እና ተጓዥ ነው፣ ብዙ ኤክስፕሎር ማድረግ የሚወድ ነገር ነው ካራክተሩ እና ያንን ካራክተር ወሰዱት፣ ስታርባክ ይባላል። ሶ ስታርባክ ከዛ መርከቡ ላይ ካለው ካራክተር ከወሰዱ በኋላ የተጨመሩበት ስታርባክስ አሉት ማለት ነው፣ መጽሐፉን ስለሚወዱት። ከዛ በኋላ ደግሞ መርሜድስ ያሏት ያው መርከብ ስለሆነች እንደገና ስታርባክስ መጀመሪያ የነበረው ቅርንጫፍ ባህር ዳርቻ ላይ ነበረ። ከዛ በኋላ መርሜድሶች ደግሞ በጣም የሚስቡ ነበሩ፣ ለህፃናት በተለያየ ቅርጽ ይሰራሉ ምናምን እና ከዛም አንፃር ሰዎችን ትኩረት ለመሳብ በሚል የመርሜድስን ሎጎ ተጠቀሙ ማለት ነው። ዛሬ ድረስ እንግዲህ በተለያየ ቅርጽ ሊቀየርም መርሜድስ ነው የስታርባክስ ሎጎ ማለት ነው። እንግዲህ ስታርባክስ ቡናን በማቅረብ ብቻ አይደለም፣ ቡናን በተለያየ ፍሌቨር ከማቅረብም በተጨማሪ ቡና የሚለው ስም ሲጨመር ልክ አይምሯቸው ላይ ሰዎች ስታርባክስ እንዲመጣ አድርጓል። የተለያየ ሀገራት ላይ ኢንቨስት ያደርጋል። ኢትዮጵያን ጨምሮ ከኮሎምቢያ፣ ከቬንዙዌላ፣ ከተለያየ ዓለም ሀገር ቡናዎችን ያመጣል። በካፌዎች ውስጥም የተለያዩ ካፌዎች ውስጥም ኢትዮጵያን ጨምሮ የተለያየ ሀገራትን ቡና እንዲሁ የተቆላ ቡናን
ይሸጣል ሮስት አድርጎ ማለት ነው። 3 አይነት ደረጃ አለው ዳርክ ሮስት ምናምን ይሉት በዛ ደረጃ ይሸጡታል ቡናዎችን ማለት ነው። ስታርባክስ እንግዲህ ዴይ ቱ ዴይ ሰዎች በጣም የሚፈልጉትን ቡና በተለያየ መጠን በተለያየ ቦታ ላይ በፍጥነት በማቅረብ ቅርንጫፎቹን በአጭር ጊዜ አስፋፋ። ይሄ ብቻ አይደለም የስታርባክስ ውጤታማ እንዲሆን ያደረገው በተለይ ቴክኖሎጂው በመጣ ሰዓት ኢንተርኔት በመጣ ሰዓት የራሱን አፕ ዴቨሎፕ በማድረግ ስታርባክስ የሚባል የስልክ አፕሊኬሽን ዴቨሎፕ በማድረግ ከዛ በኋላ በእጥፍ ነው ቢዝነሳቸው ያደገው ማለት ነው። አፕሊኬሽን ሲሰራ ተቋሙ ይሄም እንዴት ነው የሆነው? ሰዎችን ሳይፈልጉ ከድርጅቱ ጋር እንዲጣበቁ ያደርጋቸዋል። ለምሳሌ በአፑ ኦርደር ስታደርጉ ወይም ደግሞ ቡና ኦርደር ስታደርጉ አፑ የሚሰጣችሁን ኪዋር ኮድ ስካን ካደረጋችሁ ፖይንት ይዝላችኋል። 3 4 5 ቡና ከጠጣችሁ እነሱ ጋር 5 6ኛው 7ኛው ቡና እነሱ ይጋብዟቸዋል፣ በነፃ ይሰጧቸዋል። ወይም ደግሞ ሌላኛው ቡና ላይ ፖይንታችሁ ቅናሽ እንዲኖረው ለምሳሌ $3 የሚሸጥ ቡና ከሆነ $1 እንዲሸጥ ያደርጋል ፖይንታችሁ እየተሰበሰበ። ወይም ደግሞ ፍሪ ኮፊ ታገኛላችሁ፣ ፍሪ የሆነ ነገር። በርዝዴይ ሲሆን አፑ ላለው ደንበኞቻቸው ሃፒ በርዝዴይ እያሉ ይልካሉ፣ ኑ ምናምን እያሉ ኩኪስ ይሰጣሉ ምናምን ለበርዝዴያቸው ምናምን እና ይሄ ሰዎች ኢንጌጅ እንዲሆኑ አደረጋቸው ከተቋሙ ጋር ማለት ነው። ዛሬም ድረስ እንግዲህ ስታርባክስ ሲባል ተጽዕኖ እንዲፈጠርና ሰዎች ቡናን ሲያስቡ የግዴታ እንዲያስቡት አድርጓቸዋል ማለት ነው። እና ስለዚህ ቡና ሲል ሰው ስልኩን ያያል። ስልኩ ውስጥ ፖይንት አለኝ እቺን ባረግ እኮ እንደዚህ ቡና ገዛለሁ ብሎ ያስባል። ስለዚህ የትም አይሄድም ከነሱ ቁጥጥር ውጪ። ስለዚህ ዛሬ ኢምፓየሩን በጣም በማስፋት ያው ስታርባክስን የሚገዳደር የቡና መሸጫ በመላው ዓለም አታገኙ አሉ። በተለያየ ዓለም ሳሌ እንደነ ኮስታ ኮፊ ምናምን የሚባሉ በአውሮፓም በመካከለኛው ምስራቅም ብትሄዱ ግን ተጽዕኖ የስታርባክስን ያክል አይደለም ማለት ነው። ስታርባክስ በአሁኑ ሰዓት እንግዲህ በቀጥታ ብቻ 400,000 ሰዎች የስራ እድል ፈጥሯል። ከ41,000 በላይ ብራንቾች አሉት በመላው ዓለም በ80 ዓለም ሀገራት ይንቀሳቀሳል። እንግዲህ አዳዲስ ሀገራትን በቅርቡ ይገባል ተብሎ ይጠበቃል። እንግዲህ ስታርባክስ የዚህን ያክል የኢምፓየር ያክል በቡናው ላይ የገዘፈ ስም ያለው ተቋም ነው ማለት ነው። እና ኮፊ ታይማችን ይህንን ይመስል ነበር። ለማንኛውም ቡናችንን እየጠጣን ወደ ሌሎቹ ሱቆች መሄድ ስላለብን ጊዜ የለንም ዛሬ ፈጠን ብለን ስለሆነ የምናየው ማለት ነው። ሌትስ ጎ ወደ ሌላኛው ሱቅ። ጄምስ እና ሪቻርድ በተባሉ 2 ጓደኛሞች የተጀመረው ቤስት ባይ ነው ደግሞ ቀጣዩ የምናየው ቤት። እንግዲህ ይሄ ስቶር ቤስት ባይ ኤሌክትሮኒክሶችን ብቻ ነው የሚሸጠው። መጀመሪያ እንግዲህ በሁለቱ ጓደኛሞች ሲመሰረት የነበረው ድምጽ ማጉያዎችን ብቻ ነበር የሚሸጠው በ1966 ዓመተ ምህረት ማለት ነው። ድምጽ ማጉያዎችን ብቻ እየሸጡ ሳውንድ ኦፍ ሚውዚክ ነበረ ራሱ የቤቱ ስም ማለት ነው። ከጊዜ በኋላ በ1984 ስሙን ቀይሮ ቤስት ባይ ተብሎ ተቋቋመ። በአመት 43 ቢሊዮን አሜሪካን ዶላር ትርፍ የሚያገኝና በመላው ዓለም ደግሞ ከ90,000 በላይ ሰራተኞችን የቀጠረ እንዲሁም አማዞን ሲመጣ በኦንላይን ንግድ ይሸነፋል ተብሎ ቢጠበቅም አሁንም እንግዲህ ያንን ሽንፈት ላለመሸነፍ እየተገዳደረ ያለ የአሜሪካ ኤሌክትሮኒክስ የሚሸጥ ድርጅት ነው። ይሄንን ሱቅ እንግዲህ ከሌላው ኤሌክትሮኒክስ ሱቆች ለየት የሚያደርገው ምንድነው የሚለውን እንመልከት። በነገራችን ላይ በመላው አሜሪካ ከ1000 በላይ ስቶሮች አሉት። እንዲሁም በካናዳና በሜክሲኮ ሱቆች አሉት። በአውሮፓ ያሉትን ለጊዜው መዝጋቱን ነው መረጃዎችን ያገኘሁት ማለት ነው። ወደ ውስጥ እንግባና ምን ለየት እንደሚያደርገው ይሄን ስቶር ልንገራችሁ። እንግዲህ ቤስት ባይ በጣም ግዙፍ የሆነ የኤሌክትሮኒክስ እቃ መሸጫ ነው። የተለያየ በቃ ካሜራዎች ብትሉት ስልኮች፣ የተለያዩ ብራንዶች እና ይሄን ቤት ለየት ያደረገው ምንድነው ሲባል ሁሉንም በአንድ ነው። ሁሉንም በአንድ ሲባል የተለያዩ ብራንዶችን ማለት ሳምሰንግን፣ አይፎንን፣ ካነን ሁሉንም ማለት አሁን የምጠቅስላችሁ ካሜራዎችን ብትሉ እንደነ ጎፕሮ፣ DJI የመሳሰሉትን ማአት ሁሉንም ብራንዶች በአንድ ትልቅ መጋዘን ይሰራና ሁሉም አንድ አይነት ናቸው። ሁሉንም አንድ አይነት አድርጎ ለአጠቃቀም በሚያመች መልኩ በመደርደር ኤሌክትሮኒክስ የሚገዙ ሰዎች አንድ ቦታ መጥተው የሚፈልጉትን ሁሉ አግኝተው እንዲሄዱ ያደርጋል ማለት ነው። ለአንድ ብራንድ አንድ ሱቅ አትዞሩ። ለምሳሌ እዚህ ጋር ብታዩ አሁን ይኸውላችሁ ይሄ አሁን የጎፕሮ ዴስክ ነው። ጎፕሮ ላይ የምትፈልጉትን ካሜራ፣ የካሜራ ስታንዶች ምናምን በአግባቡ ተደርድረው ታገኟቸዋላችሁ። በዚህ ጋር ብትሰሩ የጎፕሮ እንደምታዩት ጎፕሮ ካሜራዎቹ ያንዳንዳቸው እዚህ ጋር ታገኛላችሁ ማለት ነው። ልክ እንደዚህ ካነን ላይ ስትመጡ የካነን ካሜራዎች ለብቻ ከነዋጋቸው ተደርድረዋል። ሌላኛው ደግሞ ክሬዲት ይሰጧቸዋል። ላይክ you don't have to pay ከሲቲ ባንክ ጋር በጋራ በመሆን በአንድ ጊዜ አትከፍሉም። ያው አሜሪካ ያላችሁ ታውቁታላችሁ፣ ትጠቀሙታላችሁ። ሁልጊዜ ስልኮችን ምናምን ለመግዛት ትጠቀሙታላችሁ። ስለዚህ ከውጭ ላላችሁ ግን ለማታውቁት ክሬዲትም ይሰጣሉ። ቀስ ብላችሁ የምትከፍሉት ማለት ነው። በአንዴ መክፈል አይጠበቅባችሁም። አክቹሊ በመላው አሜሪካ ሁሉም እንትኖች በአንዴ መክፈል አይጠበቅባችሁም። ስለዚህ ሰዎች ወይም ተገልጋዮች ባጭሩ በጣም የሚያስደስት አገልግሎት ያገኛሉ ማለት ነው። ሌላው ደግሞ ቤስት ባይ የገጠማና የዲሊቨሪ አገልግሎትም ይሰጣል። ለምሳሌ ቴሌቪዥን ስትገዙ ቴሌቪዥኑን አምጥተው ገጥመው አስቀምጠው እንትን ይሏቸዋል ማለት ነው። ስለዚህ የገጠማ አገልግሎት ስለሚሰጡ ያ ደግሞ የሰዎችን የሾፒንግ ኤክስፒሪየንስ አሳድጓል ማለት ነው። አሁን ገጠማ ምናምን የምላችሁ ዛሬ አዲስ ላይሆን ይችላል። ሁሉም ስቶር ዲሊቨሪ ያደርጋል ምናምን። ይሄ እንግዲህ የተጀመረው ቀደም ብሎ በመሆኑ ቤስት ባይ በጣም ቀዳሚ እንዲሆንና ብዙዎች እንዲወዱት አድርጓል ማለት ነው። ዛሬም እንግዲህ እንደምታዩት በጣም ጃይንት ነው ሱቁ። ማታዩት የማታገኙት አይነት የኤሌክትሮኒክስ ነገር የለም። ሁሉንም ነገር በአንድ ቦታ በአግባቡ ተደርድሮ ነው። ለምሳሌ ይህንን ብታዩት የላፕቶፖች ቦታ ነው። ላፕቶፕ ኮምፒውተሮች ታገኛላችሁ በስፋት። እዛ ጋር ደግሞ ዴስክቶፕ ሁሉንም ነገር ማለት ነው። እና በኦንላይን ከመግዛት ይልቅ በአካል መታችሁ አይታችሁ የነካችሁ ኤክስፔሪየንስ አድርጋችሁ እንድትገዙ እድል ይሰጣል ማለት ነው። እና ቤስት ባይ ከሌሎች እንትኖች
የሚለየው በዛ ነው ማለት ነው። እንደምታዩት እነዚህ ላውንደሪ ማሽኖች ናቸው፣ ስቶቮች፣ ኦቭኖች፣ በጣም ብዙ ነገሮች እና ስልኮች ሴክሽን ላይ ስምትሄዱም እንደዛ ሉክ ፍሪጆች። በዚሁ እንግዲህ ለማየት ያክል ዋጋው ይሄ 499 የአሜሪካን ዶላር ነው የሚሸጠው ይሄ ፍሪጅ። ሉክ ኦልሞስት $500 የሚሸጥ ፍሪጅ ይሄንን ይመስላል። ይሄኛው ምንድን ነው $1300 ነው ይሄ ፍሪጅ ደግሞ። ኤኒዌይስ ይሄንን ይመስላል። በጣም ግዙፍ ነው። ሁሉም ብራንዶች በአንድ ቦታ የሚገኙበት የኤሌክትሮኒክስ ስቶር ነው ቤስት ባይ ማለት ነው። ሶ በቅርብ ዓመታት እንግዲህ አውሮፓ ላይ ትንሽ ኪሳራ አጋጥሞት አውሮፓ ላይ ያሉትን ሱቆች ሙሉ በሙሉ ዘግቷቸዋል። ከአውሮፓ ዘግቶ ወጥቷል። አሁን እንግዲህ አሜሪካ ላይ እና ካናዳ ላይ ነው ለጊዜውና ሜክሲኮ ላይ ነው ያለው ማለት ነው። ስልኮች እንደምታዩት እነዚህ ከቅርብ ጊዜ ወዲህ በጣም እየተፈለጉ ያሉ የጉግል ስልኮች ናቸው። ጉግል ፒክስል ማለት ነው። ሶ ሳምሰንግ እዚህ ጋር አለ እንደምታዩት የራሱ ዴስክ አለው። አይፎንም የራሱ ዴስክ አለው ማለት ነው። ሶ ቤስት ባይ ይህንን ይመስላል ማለት ነው። ወደ ሌላኛው የአሜሪካ ስቶር እንሂድ ደግሞ። ሌላኛው ስቶር ደግሞ ይሄ ነው። ዎልግሪንስ ይባላል። መድኃኒት መደብር ነው። ቻርልስ ዎልግሪን በተባለ አንድ ፋርማሲስት ተጀምሮ ዛሬ ግን ለማመን በሚከብድ ሁኔታ መላው አሜሪካ የሚገኘውን የመድኃኒት ኢንዱስትሪ ተቆጣጥሮት ነው የሚገኘው። እንግዲህ ይሄም ስቶር ይሄ የመድኃኒት መሸጫ የራሱ የሆነ ለየት የሚያደርገው ነገር አለ። ቁጥራዊ ነገሩን ልንገራችሁና ውስጡን እያሳየው ለየት የሚያደርጋቸውን ነገር እነግራችኋለሁ። እንግዲህ ቁጥራዊ ነገሩን ስንመለከት የተመሰረተው በ1901 ዓመተ ምህረት ቻርልስ ዎልግሪን በተባለ ሰው ነው። ይሄ ሰው እንግዲህ ፋርማሲስት ነበረ። ተቀጥሮ ነበር የሚሰራው አነስተኛ የመንደር ፋርማሲ ውስጥ። ከዛ በኋላ የዛ መንደር ፋርማሲ እየከሰረ ሲመጣ እኔ ልግዛ አለውና ከነሱቁ ገዛው ማለት ነው። ይሄ ፋርማሲስት እንግዲህ ከነሱቁ ያንን ፋርማሲ ከገዛው በኋላ ብታምኑም ባታምኑም አስደናቂ ነገሮችን በመጨመር ቅርንጫፎችን በማብዛት በማስ በመክፈት በተለያየ ዓለም እንዲሰራጭ አደረገው። ዛሬ ይሄ የምታዩት መድኃኒት ፋብሪካ እንደዛ ባለው ሁኔታ ተጀምሮ ከ100 ዓመት በላይ ቆይቷል። እንዲሁም በመላው አሜሪካና በመላው ዓለም ከ12500 በላይ ቅርንጫፎች አሉት። እንዲሁም በአመት ከ150 ቢሊዮን የአሜሪካን ዶላር በላይ ትርፍ ያገኛል። ከዚህም በተጨማሪ ለ300,000 ሰዎች ደግሞ የስራ እድል ፈጥሯል ማለት ነው። እንግዲህ የዛ አንድ የፋርማሲስት ሰው በወቅቱ ተፍ ብሎ የጀመራት ትንሽዬ የፋርማሲ ሱቅ ናት ዛሬ ሰፍታ ይሄን ሁሉ በ100,000 የሚቆጠሩ ሰዎችን የሚያስተዳድር ጄኔሬሽናል ዌልዝ የፈጠረው ማለት ነው። እንግዲህ እንደምታዩት ዎልግሪንን እንግዲህ ለየት ከሚያደርገው ነገር አንዱ ቅርንጫፍን በብዛት መክፈቱና የሚከፍተው ደግሞ ዋና መንገድ ጎን ነው። አብዛኛው ቅርንጫፎቹ ቅድም እንዳልኳችሁ 12500 ቅርንጫፍ አለው። ማስ የሆኑ ቅርንጫፎች ነው በብዛት የሚከፍተው ማለት ነውና ቅርንጫፎቹ አብዛኞቹ ዋና መንገድ ጫፍ ላይ ነው የሚገኙት፣ ኮርነር ላይ ነው። አሰራሩም ሼፑን ካያችሁት የኮርነር ጫፍ ይዞ ሁሉም በተለይም ከእያንዳንዱ የአሜሪካውያን የመኖሪያ መንደር 5 ማይል ርቀት ላይ ብቻ እንገኛለን ብለው ነው የሚናገሩት ማለት ነው። እንግዲህ የአሰራሩም የሱቆቹ ዲዛይን አብዛኞቹ ተመሳሳይ ናቸው 90% እና እንደምታዩት ነው ዎልግሪን። ወደ ውስጥ እንግባና ሌላ ለየት የሚያደርጋቸውን ነገር ልንገራችሁ። እንግዲህ ከውበት መጠበቂያ ጀምሮ የተለያዩ መድኃኒቶችን ታገኛላችሁ። እንግዲህ ዎልግሪንን በጣም ለየት የሚያደርገው ነገር ምንድነው? በውስጡ ሚኒ የሆነ ክሊኒክም ይዟል። ስለዚህ ሰዎች ሲመጡ መድኃኒት ብቻ ለመግዛት አይመጡም። የሆነ ብለድ ፕሬሸራቸውን ተለክተው ምናምን የተለያየ ነገር ወስደው እዚሁ መድኃኒታቸውን ይዘው ይወጣሉ ማለት ነውና የሚሸጡትም ጎን ለጎን መድኃኒት ብቻ ሳይሆን የተለያዩ የውበት መጠበቂያዎች ምናምን አብረው ይሸጣሉ ማለት ነው። እዚሁ ውስጥ በነገራችን ላይ ፎቶ ቤትም አለ። ሁሉንም ነገር አክሰሰብል ነው ማለት ነውና መጠቀም ትችላላችሁ። እንደምታዩት እዚህ ጋር ፊት ለፊት በሆስፒታል የሚታዘዝላችሁን መድኃኒት ከዛ ትወስዳላችሁ። እንዲሁም ሚኒ የሆነ ምርመራም እዚሁ ታገኛላችሁ ማለት ነው። በትንሹ ተወሰነች ምርመራ አለ። እንደገና ደግሞ መድኃኒታችሁን ከመኪና ሳትወርዱ በጎን በኩል ትወስዳላችሁ። እንግዲህ ይሄን ስላችሁ አሁን ላይ እነዚህ ነገሮች ሲምፕል ናቸው፣ ግን የዛሬ ረጅም ዓመት 50 ዓመት 60 ዓመት በፊት ይሄንን ማሰብና ይሄንን ነገር መፍጠር በጣም ቀላል አልነበረምና አሁን ላይ ያው ብዙ ፋርማሲዎች ይሄንን ቢያደርጉትም በዛ ጊዜ አርጉ ገበያውን ተቆጣጥሮ በዚህ ደረጃ ተጽዕኖ መፍጠር ግን በጣም ከባድ ነውና ዎልግሪን በጣም ለየት የሚያደርገው ነገር አንዱ ይሄ ነው ማለት ነውና ብዙ ነገር ታገኙበታላችሁ። ስቶሮቹም ትልልቅና ሁሉም ስቶሮች ደግሞ ተመሳሳይ የሆነ ቲም ተመሳሳይ የሆነ አቀማመጥ ነው ያላቸው። እንደምታዩት ደግሞ ፎቶ ቤትም የራሱ አለው። እዚሁ ደግሞ ለፓስፖርትም ለምንም ፎቶ ተነስታችሁ ትወጣላችሁ ማለት ነው። ይኸውላችሁ ስታዩት መድኃኒት ቤት ራሱ አይመስልም፣ በቃ ስቶር ነው የሚመስለው፣ የሆነ ሱፐርማርኬት ነገር ነው የሚመስለውና ይሄ መክፈያው ቦታው ነው። እንደምታዩት እዚሁ ጋር ከፍላችሁ ትሄዳላችሁ ማለት ነው። እንግዲህ ዎልግሪን ይሄንን ይመስላል። እንዴት አያችሁት? እንግዲህ በመድኃኒት ስናይ አሜሪካ ውስጥ ሁለት መድኃኒት ቤቶች በስፋት ይታወቃሉ። ዎልግሪን አንደኛው ሲሆን ሲቪኤስ ሌላኛው ነው። እስቲ እንግዲህ በአሜሪካ ኑሯችሁን ያደረጋችሁ ኢትዮጵያውያን፣ ኤርትራውያን በብዛት የምትጠቀሙት የትኛው ነው ከነዚህ? እናንተ ኮሜንት ላይ ጻፉ። ደግሞ ወደ ሌላኛው ስቶር እንሂድ። ይግቦ
በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ሌላኛው የምንገባበት ስቶር ደግሞ ይሄ የምታዩት ትሬደር ጆይስ የተሰኘ ግሮሰሪ ስቶር ነው። አስቤዛ ምናምን አሜሪካውያን የሚገዙበት ሱቅ ነው። በእርግጥ ይሄ በተለይ አስቤዛ በጣም ውድ በሆነባቸው ሀገራት በጣም አስፈላጊ ስቶር ነው። ምክንያቱም የሚጠቀመው የንግድ ስትራቴጂ ነው። እንግዲህ የተመሰረተው በ1958 ጆይ ኮሎምቦ በተባለ ሰው አማካኝነት ነው። ይህ ግለሰብ በቅርቡ ነው የሞቱት። ባይዘወይ ዜና ላይ ምናምን ተነግሮ ሰምቻለሁ። ትሬደር ጆይስ እንግዲህ በዋናነት ቅድም እንዳልኳቸው ግሮሰሪ ስቶር ነው። በመላው አሜሪካ በጣም ትንሽ ቅርንጫፍ ካላቸው ግሮሰሪ ስቶሮች መካከል ይመደባል። 550 አካባቢ ስቶሮች ብቻ ነው ያሉት። ከአሜሪካ ውጪ ለጊዜው ምንም አይነት ስቶር የላቸውም። ግን በጣም ተወዳጅ ያደረገው ምንድነው ካላችሁ የመጀመሪያው ዋጋው ነው። ዋጋውና ጥራቱ ነው። በጣም ጥራት ያላቸውን የግብርና ምርቶች፣ አስቤዛዎችን በርካሽ ዋጋ ለተጠቃሚው ያቀርባል። እንግዲህ እንደምታዩት የተለያዩ የግብርና ውጤቶችን እንደምታዩት እንደ ብርቱካን፣ ሙዝ፣ አፕል የመሳሰሉትን ማለት ነው ሰዎች አስቤዛ የሚያደርጉት በብዛት እዚህ ነው። ከፍተኛ ጥራት ያለው ነገር ያገኛሉ። እንዲሁም ደግሞ ዋጋውም ደግሞ ቺፕ ነው ማለት ነው። ይሄ ሆነበት ምክንያት ደግሞ አስቤዛዎች እንግዲህ በተለይ አትክልቶች ምናምን በጣም ውድ የሚሆኑት በመሃል ባለ ደላላ ምክንያት ነው። አምራቹ እንደምታውቁት እንግዲህ ሽንኩርት ገበሬው ሲያመርት በጣም በትንሽ ዋጋ ነው የሚሸጠው። ከዛ በኋላ ተረክበው ሲያስረክቡ እየተወደደ ይመጣል አንዱ ካንዱ ደላላ ሲቀባበለው። ስለዚህ ይሄ ጆይ ኮሎምቦ የተባለው ሰውዬ ይሄንን ትሬደር ጆይስን ሲመሰርት ምንድነው ከመሃል ያሉ ደላላዎችን ማስወጣት ነበር። በቀጥታ ራሱ ሄዶ ከገበሬው እየተረከበ አምጥቶ ለሸማቹ ህብረተሰብ ያቀርባል ማለት ነው። ይሄ ሲሆን በመሃል ምንም አይነት ስኪም ስለሌለ ምንም አይነት በመሃል ቅብብሎች ስለሌለ ዋጋው ርካሽ ይሆናል ማለት ነው። ስለዚህ ጥራት ያላቸውን የግብርና ውጤቶችን በርካሽ ዋጋ ያቀርባል ማለት ነው። እና እንደምታዩት ስጋው ሁሉም ነገር ያለ ነው። እና ደግሞ ካሉ እነዚህ የግሮሰሪ ስቶሮች በጣም ስሞል ነው፣ በጣም ትንሽ ነው። ራሳቸውን ደግሞ እንደ መርከብ ነው የሚቆጥሩት። ቲሙ ምናምን ጆይ ኮሎምቦ የሚባለው መርከብ ይወድ ነበረ፣ መርከበኛም ነበረ ህይወቱ ላይ። እና የተለያየ ቦታ ላይ ስታዩ እቃዎች የሚያስቀምጡት እንደ የመርከብ አይነት ቲም ነው ያለው። እንደምታያቸው የሚያስቀምጡባቸው 4 ማዕዘን ከእንጨት የተሰሩ ማስቀመጫዎች ምናምን የመርከብ አይነት ቲም ነው የሰጡት። ይሄንን ያደረጉበት ምክንያት ደግሞ ምንድነው ራሳችን እንደ መርከበኛ ተጉዘን ከሌላ ቦታም ቢሆን ምርቶችን ራሳችን ነው የምናመጣው የሚለው ከዛ በኋላ የመርከብ ቲም ለመፍጠር ነው የሞከሩት። አይ ዶንት ኖ በደንብ ኤክስፕሌን አድርጌው ከሆነ ማለት ነው። ስለዚህ እንግዲህ አሁን ላይ እርጎቻቸው፣ ወተቶቻቸው በጣም ጥራት ያላቸው ተብለው የሚወደድ ነውና ትሬደር ጆይ ላይ በብዛት ሰዎች አስቤዛ የሚያደርጉት እንግዲህ እዚህ ነው ማለት ነው። አሜሪካውያን እስቲ እንግዲህ በአሜሪካ ኑሯችሁን ያደረጋችሁ ኢትዮጵያውያን፣ ኤርትራውያን እንዴት ነው ትሬደር ጆይን ተወዱታላችሁ ወይ? ከ10 ስንት ሰጡታላችሁ? እናንተ ከ10 ውጤቱን አስቀምጡ። እኔም ማስጎብኘቴን እንቀጥላለሁ ማለት ነው። ኦኬ ይሄንን ይመስላል እንግዲህ ትሬደር ጆይስ። በነገራችን ላይ ከመሃል ያሉትን ደላሎች አስወጥቶ አይደለ እሱ አዲስ የቢዝነስ ሞዴል ይዞ የመጣው። በኋላ ላይ የሱን የቢዝነስ ሞዴል ሌሎችም ተከትለውታል። የራሳቸውን እርሻ ጭምር እየገዙ ራሳቸው እንትን እያሉ ሸጠዋል። ግን ጀማሪ ትሬደር ጆይስ ነው ማለት ነው። ወደ ሌላ ስቶር ደግሞ እንሂድ። ሌላኛው ደግሞ ድሬስ ፎር ለስ ሮዝ ነው። ይሄ ሮዝ የምታዩት ቤት ደግሞ በጣም ረጅም ጊዜ ያስቆጥሯል። ዋና የቢዝነስ ሞዴሉ ምንድነው? ያው በዝቅተኛ ዋጋ ይልበሱ ነው ያደረገውና የተለየው ነገርና ዛሬ እንድንገባበት ካደረገው የአሜሪካ የወቅቱ ገበያንም እንዲቆጣጠር ያደረገው ምንድነው? የተለያዩ ልብስ አምራች ብራንድ የሆኑ ልብሶችን የሚያመርቱ በጣም ውድ ማለትም አብዛኛው ሰው አፎርድ ሊያደርጋቸው የማይችላቸው ካምፓኒዎችን በመሄድ አፕሮች በማድረግ ሲተርፋችሁ ምርቶች ሸጣችሁ ሲተርፋችሁ ለኛ ስጡን በማለት እነዛ ትልልቅ ካምፓኒዎች ደግሞ ሸጠው ሲተርፋቸው ለሮዝ ይሰጡታል ማለት ነው።
ነው። ሮዝ ደግሞ ከነሱ ላይ በዝቅተኛ ዋጋ ገዝቶ መደበኛው ላይ አሁን እነዛን ብራንድ ልብሶች እዚህ ውስጥ የሚሸጡትን ብራንድ ልብሶች ሱቆቻቸው ብትሄዱ በጣም በውድ ትገዙታላችሁ። እነሱ ግን ሸጠው ሲተርፋቸው ለሮዝ መሰል ሻጭ ድርጅቶች ይሰጧቸዋል። እንደ ሮዝ ያለ ተቋም ደግሞ አምጥቶ እነዛን ይሸጣቸዋል ማለት ነው። ዋጋቸው በጣም ዝቅተኛ ነው፣ ግን ልብሶቹ ብራንድና ትልቅ ጥራት ያላቸው ናቸው ልብሶቻቸው ማለት ነውና በብዛት እንግዲህ ዋጋው በጣም ርካሽ ግን በጣም ጽድት ያሉ ልብሶችን፣ ቦርሳዎችንና ሽቶዎችን በዝቅተኛ ዋጋ ታገኛላችሁ ማለት ነው። እነዚህ እንግዲህ ሽቶዎች ናቸው የምታዩቸው። ሱቆቻቸው ቢሆን በጣም ውድ ናቸው። ይሄ እንግዲህ የሴቶች ቦታ ነው። አይ ቲንክ የወንዶች ቦታ ወደዛ ነው። የወንድ የሴትና የሆም እቃዎች አሉ፣ የቤት እቃዎች አሉ። ልብሶቹ እንደምታዩት ነው። እንደዚህ ነው የሚደረደሩት። በጣም ሰፊ ነው። የፈለጋችሁትን እንግዲህ መርጣችሁ ገዝታችሁ መሄድ ነው ማለት ነው እና በጣም ዋጋው ቺፕ። ልብሶቹ ደግሞ በቃ መዘነጫ ማለት ናቸው። ጫማ እንግዲህ ይሄ የወንዶች ጫማ ነው። እስቲ ምን ይለናል ለራሳችንስ ብናይ። እንግዲህ ስጦታ ለምትሰጡ ምናምን ሰዎች ያው ጫማ ቁጥሬ 8.5 ነው በአሜሪካ ማለት ነው። 8.5 በአሜሪካ ስናይ ቻው ሉክ $26 በጣም ርካሽ። 9 ቁጥር ነው። 8 ቦታ አይደል እንዴ 9 ታስቀምጡት። ጸዲ ጫማ ነች። ትለካስቲ ከልብሴ ጋር ሄደም ጽድት ያለ ጫማ ነው። ሌላ ይህ ምንድነው ብራንዱ? ቶሚ ነው። ጫማውን $36 ነች። ግን ኤቭሪቲንግ ግን የምታያቸው ሁሉም ብራንድ የሆኑ እቃዎች ናቸው። በጣም ጽድት ያሉ እቃዎች ናቸው። እነዛ ደግሞ የቤት እቃዎች ናቸው ማለት ነው እና ለየት ያለው የቢዝነስ ሞዴላቸው ይሄ ነው ማለት ነው። ጥራት ያለውን እቃ ያመጣሉ፣ በርካሽ ዋጋ ይሸጣሉ። እነሱ በጅምላ ስለሚረከቡ ማለት ነው። በብዛት በነገራችን ላይ ካምፓኒ ሲመሰርቱ አይዲያውን ይይዙትና ከዛ በኋላ የተለያየ ባለሀብቶችን ነው የሚያማክሩት ማለት ነው እና እንግዲህ አሁን በመላው አሜሪካ ውስጥ ወደ 100,000 የሚጠጋ ሰራተኛ ያላቸው ወደ $15 ቢሊዮን የአሜሪካን ዶላር ትርፍ ያገኛሉ በየአመቱ ማለት ነው እና አስባችሁታል ምን ያህል ገቢ እንዳላቸው። እንግዲህ የተለያየ ሰው በተለይ ወደ ተለያየ ሀገር ሲሄድ ለቤተሰቦች ምናምን ገዝቶ ኦሪጂናል እቃዎች ገዝቶ የሚሄደው ከዚህ ነው ማለት ነው። እስቲ በአሜሪካ ኑሯችሁን ያደረጋችሁ ምናምን እንዴት ታዩታላችሁ? ሮዝን የሮዝ ደንበኞች ከ10 ስንት ትሰጡታላችሁ? ታዘወትራላችሁ? የዚህ ቤት ኮመንት ላይ ያሳውቁ። ሌላኛው ደግሞ እንግዲህ አሁን የመጣንበት የስቶሬጅ ቢዝነስ ነው። ይሄው ማለት ሰዎች እንግዲህ በተለያየ ሁኔታ ቤት ቢኖራቸው ነገር ግን ቤቶቻቸው አፓርትመንት ምናምን ከሆኑና ለረጅም ጊዜ ማስቀመጥ የሚፈልጓቸው እቃዎች ካሉ እንደዚህ አይነት ስቶሬጅ ይከራያሉ ማለት ነው። ስለዚህ እነዚህ ስቶሬጆች ደግሞ እንደምታዩቸው በተለያየ ፓርቲሽን ተሰርቶላቸው በተለያየ መጠን በጣም ሰፋፊ፣ ጠባባ፣ በጣም በቃ አፎርድ ልታደርጓቸው በሚችሉት አማራጭ ሁሉ ስቶሬጆች አሉ። ስለዚህ ለረጅም ጊዜ እንዲቀመጥ የምትፈልጉት እቃ ካለ እንደዚህ ታስቀምጣላችሁ። ፕላስ በጣም ዘመናዊ ነው። በሩን ራሱ ጌቱን መክፈት የምትችሉት በስልካችሁ በምትጭኑት አፕሊኬሽን ስትመጡ ጌቱን ቀድማችሁ መክፈት ትችላላችሁ ማለት ነው። እንዲሁም ቀድማችሁ ጌቱን ከፍታችሁ በስልኮቻችሁ ላይ ባለው አፕሊኬሽን ብቻ መስተናገድ ትችላላችሁ። ከዛ ወደ በሩ መሄድ ትችላላችሁ ማለት ነው። እንደምታዩት አሁን በስልክ አፕሊኬሽን ብቻ ተጠቅሜ በሩን ከፈትኩት። አሁን ወደ ውስጥ ገባለሁ ማለት ነው። እንደምታዩት ነው። አሁን እስቲ ዞረን እንመልከተው። እነዚህ ሁሉ የምታያቸው ስቶሬጆች ናቸው። በቃ በጣም ትልልቅ መኪና ካላችሁ መኪና ማስቀመጥ ትችላላችሁ። የቤት እቃ ለምሳሌ ለትንሽ ጊዜ ከአሜሪካ ለምሳሌ ከትንሽ ጊዜ በኋላ ለመምጣት ብላችሁ ለትንሽ ጊዜ ወደ ሌላ ሀገር ሙቭ ካደረጋችሁ እቃዎቻችሁን ሰብስባችሁ አምጥታችሁ እዚህ ስቶር ማድረግ ትችላላችሁ ማለት ነው። በተለያየ መጠን ነው። ውስጡንም ደግሞ ገብቼ አሳያችኋለሁ ማለት ነው። አንድ የምንሸሽገው ነገር የለም። እንግዲህ በዚህ መልኩ ስቶሬጆቹ በተለያዩ መጠን አሉ። ይሄ እንግዲህ ትልልቅ ስቶሬጆች ያሉበት ቦታ ነው። እንደምታዩት በስማ በጣም የሚያስፈራው ይሄ እንግዲህ አንዱ ህንፃ ነው። ልክ እንደዚህ አይነት በጣም ብዙ በሺ የሚቆጠሩ ስቶሬጆች አሉ። እንግዲህ ይሄንን የፈጠሩት ደግሞ ሁለት ጓደኛሞች ናቸው። ሁለት ጓደኛሞች ይሄንን ካስተዋሉ በኋላ ለምን የሆነ ቦታ አድርገን ስቶሬጅ አድርገን ለምን ሰዎች እየመጡ እቃቸውን የሚያስቀምጡበት አናደርግም፣ በራሳቸው እየገቡ አክሰስ ያደርጉታል ብለው አሰቡ። በ1950ዎቹ ነው የጀመሩት። ዛሬ እንግዲህ በጣም ብዙ ቢሊዮን ዶላር አትራፊ ናቸው በየአመቱ። እንዲሁም በቀጣሪነት ደረጃም በመላው አሜሪካ ባላቸው ቅርንጫፎች አሁን ኦልሞስት ከ40,000 ሰው በላይ ቀጥረው ያሰራሉ። ምክንያቱም አንዱ እንትን ላይ በጣም ትንሽ የሆነ ጥገና ምናምን ካልሆነ በስተቀር የሚጠብቁ እንደ ሪሴፕሽን የሚጠብቁ የሚመዘግቡ ሰዎች ነው ያሉት። ብዙ ሰው የሚፈልግ ቢዝነስ አይደለም። ግን በቃ ተመልከቱት፣ እንዳለ ኤቭሪ ኮርነር ተጠቅመው ነው ሁሉንም ነገር ስቶሬጅ ያደረጉት ማለት ነውና ስታያቸው በጣም እንደዚህ ትልልቅ በቃ ጸጥ ያለ ነው። ይመጣል የሚፈልግ ሰው እቃውን አስቀምጦ ይሄዳል። ካልፈለገም ደግሞ እቃው እንትን ይላል። ሌላኛው ደግሞ ለምሳሌ እቃውን አስቀምጦ ከጠፋ ሰውየው ካልመጣ መልእክት ይላክለታል፣ ኢሜል ይላክለታል፣ ምን ይላክለታል። ከዛ ያ ገደብ ካለፈ በኋላ እቃው ጨረታ ይወጣል ማለት ነው። ይሸጡታል እቃውን ከፍተው ገንጥለው ማለት ነው። ይሄንን እንግዲህ ስትገቡ ገና ተርምስ ኤንድ ኮንዲሽን ስላለ እሱን አንብባ
ተቀራርባችሁ ተስማምታችሁ ነው የምትገቡት ማለት ነው። ስቶሬጆቹ በተለያየ መልኩ ተሰናድተዋል። እንግዲህ አንደኛው ቢዝነስ ሞዴል ደግሞ ስቶሬጅ ነው። ይሄንን እንግዲህ ይሄ ፐብሊክ ስቶሬጅ ይባላል። በጣም ግዙፉ አሜሪካ ውስጥ ይሄ ነው። ልክ እንደዚህ አይነት ኤክስትራ ስፔስ ስቶሬጅ ምናምን የሚባሉ በጣም ብዙ አሉ ማለት ነው። በጣም በተለያየ የአሜሪካ ግዛቶች ማለት ነው። እስቲ ውስጡን ደግሞ እንየው። ይኸውላችሁ ሊፍትም አለው። አሁን ወደ አንደኛው ፎቅ ልውሰዳችሁና ሁለት ፎቅ ነው። ሰፊ የሆነ ስቶሬጅ ነው ያለው። እንደምታዩት እንግዲህ የሊፍቱ ስፔስ ራሱ በቃ እቃ ለመያዝ እንዲያመቻችሁ ማለት ትልልቅ እቃ ይዛችሁ ብትመጡ በጋሪ ምናምን በደንብ አድርጋችሁ ስቶሬጆቹ ላይ ለማስቀመጥ በጣም ምቹ ነው። ሊፍቱ ራሱ በጣም ሰፊ ነው። ስቶሬጆቹ ስናይ እንግዲህ እንደዚህ ናቸው። ከላይም ከውስጥም ተመሳሳይ ናቸው። ከተከራያችሁ በኋላ በራሳችሁ ቁልፍ መታችሁ ቆልፋችሁ መሄድ ትችላላችሁ ማለት ነው። እና እንደምታዩት ሂውጅ ነው። በጣም ሰፊ ነው። መጠኑ ራሱ አንዳንዱ ጋር እንደዚህ ሻተር ያለው አለ። በጣም ሰፊ የምትፈልጉ ከሆነ እንዴት አያችኋቸው? በጣም ነው የሚያስፈራው። ግን ጸጥ ስለሚል በጣም ነው የሚያስፈራው። ኤኒዌይስ ውስጡን ላሳያችሁ ብዬ ነው። እያንዳንዱ ህንፃ እንግዲህ እንደዚህ በጣም ሰፋፊ ነው። የራሱ የሆነ ሊፍትም አለው ማለት ነው። ይህንን ይመስላል ማለት ነው። ደግሞ የስቶሬጅ ቢዝነስ አየን አይደል? ወደ ሌላኛው ደግሞ እንሂድ። ሌላኛው ሱቅ ደግሞ ዋልማርት እንዲሁም ሳምስ ክለብ እና ካስኮ ናቸው። እነሱን በዚህ ፕሮግራም አላስጎበኛችሁም፣ ምክንያቱም ከዚህ በፊት በነበረው ፕሮግራሜ ስቶሮቹን እያንዳንዱን ሪቪው አድርጌላችኋለሁ ሙሉን ውስጥ ገብቼ ምናምን። ስለዚህ የሳምስ ክለብን ሪቪው ያላያችሁ በዚህ ቪዲዮ እዩት። ሳምስ ክለብ እና ካስኮ ኦልሞስት ደ ሴም የቢዝነስ ሞዴል ነው ያላቸው። በሜምበርሺፕ ነው ደንበኞቻቸውን የሚያስተናግዱት። የዛ ስቶር አባል ካልሆናችሁ አይሸጡላችሁም። ስለዚህ የሳምስ ክለብን እዩት። የካስኮ ተመሳሳይ የቢዝነስ ሞዴል ነው። ዋልማርትን የሚያላያችሁ ይህንን ቪዲዮ እዩት። አንዱን ስቶር ሙሉን አስጎብኝቻለሁ። ታሪኩም ሁሉ ነገርም እዛ ላይ አለላችሁ ማለት ነው። በአሜሪካ ውስጥ በጣም ብዙ በሚሊዮን የሚቆጠሩ ሰራተኞችን የሚያስተዳድር ግዙፉ ዋልማርት የተሰኘው በጣም ርካሽ ወይም ቺፕ ማቴሪያል የሚያቀርብ ሱፐርማርኬት ነው ማለት ነው። በጣም ብዙ ስቶሮች ነው ያሉት። በጣም ብዙ የአሜሪካ ክፍል ላይ አለ። ከአሜሪካም አልፎ ደግሞ በሌሎችም የዓለም ክፍል አለ። አሁን ላይ እንግዲህ በቀጣሪነቱ በጣም ሰፊውን ድርሻ ይይዛል ማለት ነው ዋልማርት። ስለዚህ ሙሉን ለማየት እንግዲህ ያንን ቪዲዮ ሄዳችሁ ቼክ አድርጉት ማለት ነው። የዩቲዩብ የስኬት ሚስጥሮችን በዝርዝር የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።